ወዴት ነው የሚወስዳችሁ? ወደ ቃሉን ወደ ተናገረው ወደ እግዚአብሔር ተብሎለት ወደማያልቀው ወደ እግዚአብሔር ከእግዚአብሔር ጋር ነው የሚያገናኛችሁ። በምድር ላይ የሚገዛው ፋርስ ነበር። በአየር ላይ የተቋቋመው ማን ነው? የፋርስ መንግስት። የናቡከደነፆር መንግስት ወርዶ አሁን የፋርስ መንግስት የመጣበት ጊዜ ነው። የፋርስ መንግስት በመጣበት ጊዜ ላይ የፋርስ መንግስት አለቃ ደግሞ የታለ? አየህ እያልኩ ያለሁት ይህንን ነው። በምድር ላይ ለሚደረጉ ነገሮች እናት አላቸው። ለቤታችሁ መፍትሄን እንድታመጡ፣ ለዘራችሁ መፍትሄን እንድታመጡ። አሜን ሃሌሉያ። የእናንተን ዘር የበላው የእናንተን ዘር ያስጨነቀውን እንድትበቀሉት እግዚአብሔር እናንተን ጠርቷችኋል። እግዚአብሔር እናንተን አምጥቷችኋል። አሜን ሃሌሉያ፣ አሜን ሃሌሉያ። እንድታጠፉት እሱ ክፍል 20 ነን ዛሬ ያለነው። ኤፌሶን እንጀምራለን። ቁጥር 1 እና ቁጥር 2 ነበር አይደል? እስካሁን ድረስ ስናይ የነበረው ቁጥር 1 እና ቁጥር 2 የኤፌሶን መግቢያ ነው፣ መንደርደሪያ ነው። ያንን ክፍል ገላትያ ላይ ልታገኙት ትችላላችሁ፣ ሮሜ ላይ ልታገኙት ትችላላችሁ፣ ቆላስይስ ላይ ልታገኙት ትችላላችሁ፣ ፊልጵስዩስ ላይ ልታገኙት ትችላላችሁ፣ ሌላም ክፍል ላይ የጳውሎስ መልእክቶች ላይ ልታገኙት ትችላላችሁ። ስለዚህ ያ ክፍል የኤፌሶን መጽሐፍ ነው ማለት እንችላለን አንችልም? ጌታ የተባረከ ነው። ስለዚህ ትክክለኛው የኤፌሶን መጽሐፍ ዛሬ እንጀምራለን። ጌታ ይመስገን። ትክክለኛው የኤፌሶን መጽሐፍ የሚጀምረው ከምዕራፍ 1 ቁጥር 3 ምዕራፍ 1 ቁጥር 3 ጀምሮ ያለው ነው። ስለዚህ እሱ ትክክለኛው የኤፌሶን መጽሐፍ ነው። ይሄ ስለ ኤፌሶን ታሪካዊ ዳራ በጣም አውርተናል። ክፍል 1 እና እንደገና ክፍል 2 ላይ ደግሞ የቀረውንም ለማውራት ሞክረን ነበር። ስለዚህ እነኛን ክፍል 1 እና ክፍል 2ን ብታዩዋቸው የኤፌሶንን ታሪካዊ ዳራ በደንብ ታዩዋቸዋላችሁ ማለት ነው። የጻፋችሁት ነገር ካለ ደግሞ ይጠቅማቸዋል። ብዙ ከቪዲዮም በላይ ቪዲዮ ላይ የተቆራረጡ ነገሮች ስላሉ በሰፊ ነበርና ከዛም በላይ የጻፋችሁት ነገር ካለ እሱ ሞር ይጠቅማቸዋልና መለስ ብላችሁ የኤፌሶንን ዳራ ብታዩት፣ ታሪካዊ ዳራን ብታዩት ጥሩ ነው ብዬ እናገራለሁ። ጳውሎስ በእስር ቤት ሆኖ የጻፈው መጽሐፍ እንደነበረ ዛሬ ስለ ኤፌሶን ስለ መልእክቱ ደግሞ ስለ ታሪካዊ ዳራ አይተናል። ስለ መልእክቱ ደግሞ ዛሬ እናያለን። ወረቀትና እስክሪብቶ ያዙ ሰው አለ? ደብተር እስክሪብቶ ምናምን እያዘ የተከታተለኛለስ ውስጥ እጅ ጌታ ይመስገን። አብዛኛው ሰው ይዟል። እግዚአብሔር ይመስገን። ዛሬ ኤፌሶንን እንጀምራለን፣ ኤፌሶንንም እንጨርሳለን። ጌታ ይመስገን። ስለ መጽሐፉ አጠቃላይ ነገር ምን እንደሆነ ጠቅለል ያለ ነገር እንሰጣለን እና እናወራለን። ስለዚህ ምናልባት ቤታችሁ መጽሐፍ ቅዱስ ጥናት የኤፌሶንን መጽሐፍ ላስጠና ብትሉ በቂ የሆነ ነገር በዛሬው ትምህርት ብቻ ታገኛላችሁ ብዬ አምናለሁ። ስለዚህ ጠንከር ያለ የትምህርት ጊዜ ነው የሚኖረን፣ እንዳትተኙ። ኤፌሶን ያው በእስር ቤት ሆኖ እንደጻፈው አይተናል። ኤፌሶን ሲጽፍ 4 መጽሐፎች አብሮ ከጻፋቸው አንደኛው ነው። ከአራቱ መጽሐፍ ቆላስይስ፣ ፊልጵስዩስ እና ፊልሞና እና ኤፌሶን 4ቱ መጽሐፎች መካከል ጳውሎስ በእስር ቤት ሆኖ የጻፋቸው መልእክቶች እንደነበረ አይተን ነበረ። የጳውሎስ መልእክቶች በሙሉ በቤተ ክርስቲያን ውስጥ የተፈጠሩ ችግሮችን ለመፍታት የተጻፉ መጽሐፎች ናቸው። የተለያዩ ችግሮች ተነስተው እነኛን ችግሮች ለጳውሎስ ደርሰውት ጳውሎስ ደግሞ ከእነኛ ችግሮች በመነሳት ለእነኛ ችግሮች መልስ ለመስጠት የጻፋቸው መጽሐፍቶች ናቸው ከኤፌሶን በስተቀር። ኤፌሶን ብቻ ነው በዚህ መልክ ያልተጻፈው። ሌሎቹ በሙሉ ችግር ለመፍታት የተጻፉ መጽሐፍቶች ናቸው። ኤፌሶን ግን በዚህ መልክ የተጻፈ መጽሐፍት አይደለም። ኤፌሶን ሲጀመርም ለኤፌሶን ብቻ ነው የተጻፈው ተብሎ የማይታመን መጽሐፍ ነው። በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ
በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን። በኤፌሶን ላሉ ቅዱሳን የሚለው እቺ ቃል በኤፌሶን ላሉ የምትለው በመጀመሪያው ኦሪጂናል ትርጉሙ ላይ አይገኝም። እቺ በኤፌሶን ላሉት የምትለው ማለት ነው። እኔም ሳስተምር ዘልያታለሁ። በኤፌሶን ላሉት የምትለው አላስተማርኳቸውም እና የመጀመሪያው ትርጉሙ ላይ የለም ይባላል እና ይሄኛው የኤፌሶን መጽሐፍ ተዘዋዋሪ በትንሿ ኤዥያ ተዘዋዋሪ መጽሐፍ ነው። ሎዶቅያ የተነበበው ከዛ ደግሞ ወደ ፊላዴልፊያ፣ ከፊላዴልፊያ የተነበበው ወደ ሰመርኔስ፣ ከዛ ወደ ኤፌሶን ምናምን እያለ የሚዞር ተዘዋዋሪ መጽሐፍ ነው ይላሉ። የኤፌሶን መጽሐፍ እንግዲህ በሁለት ትላልቅ ክፍሎች ይከፈላል። በሁለት ትላልቅ ክፍሎች አንደኛው ከምዕራፍ 1 እስከ ምዕራፍ 3 ነው። ከምዕራፍ 1 እስከ ምዕራፍ 3። ሁለተኛው ደግሞ ከምዕራፍ 4 እስከ ምዕራፍ 6 ነው። ከምዕራፍ 1 እስከ ምዕራፍ 3 ያለው በክርስቶስ ስላገኘነው ማንነት ያወራል። በክርስቶስ ስላገኘነው ማንነት ያወራል። በዚህ ክፍል ውስጥ ጳውሎስ ስለ ድህነት፣ ስለ ቤተክርስቲያንና በክርስቶስ ስላገኘነው ማንነት ይተነትንልናል። ከምዕራፍ 1 እስከ ምዕራፍ 3። ከምዕራፍ 4 ደግሞ እስከ ምዕራፍ 6 በክርስቶስ የምንኖረው ኑሮ በክርስቶስ የምንኖረው ኑሮ ጳውሎስ አማኞች እንዴት በህብረት በቅድስናና በመንፈሳዊ ድል መኖር እንደሚችሉ የሚያብራራበት ክፍል ነው። ኤፌሶን ምዕራፍ 4 እስከ ምዕራፍ 6 ማለት ነው። ምዕራፍ 1 እስከ ምዕራፍ 3 በክርስቶስ ያገኘነው ማንነት ማን የተደረግነው በክርስቶስ ማን ተደረገ። ከምዕራፍ 4 ደግሞ እስከ 6 ደግሞ በክርስቶስ የምንኖረው ኑሮ። በዚህ በኤፌሶን መጽሐፍ ውስጥ በጣም በተደጋጋሚ የምናገኘው ነገር ምንድነው ብትሉኝ፣ በክርስቶስ 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 የሚል በተለይ በመጀመሪያው ክፍል ላይ እናየዋለን። በክርስቶስ የሚል በጣም ብዙ ጊዜ ተደጋግሞ እናያለን። ከምዕራፍ 1 እስከ ምዕራፍ 3 ያለውን ብናነሳ በክርስቶስ ያገኘነው ማንነት በሚለው ላይ አንደኛ ብለን በክርስቶስ ያገኘነው ማንነት ከምዕራፍ 1 እስከ ምዕራፍ 3 ብንል አንድ ብለን ደግሞ ምዕራፍ 1 ከቁጥር 3 እስከ 14 ከቁጥር 3 እስከ 14 ስለ የድህነት በረከቶች ነው የሚያወሩ። የድህነት በረከቶች ከምዕራፍ 1 ቁጥር 3 እስከ 14 ያለው ማለት ነው። ምዕራፍ 1 ከቁጥር 3 እስከ 6 ያለው ተመረጠን፣ በአብ ተመረጠን ይለናል። በአብ ተመረጠን። ምዕራፍ 1 ከቁጥር 3 እስከ 6። ምዕራፍ 1 ከቁጥር 7 እስከ 12 ደግሞ በወልድ ተቤዠን ይላል። በወልድ ተቤዠን። ምዕራፍ 1 ከ7 እስከ 12። ከ3 እስከ 6 ተመረጠን፣ በአብ ተመረጠን። ከ7 እስከ 12 ደግሞ በወልድ ተቤዠን። ከ13 እስከ 14 እዛው ምዕራፍ 1 ላይ ያለነው። ከ13 እስከ 14 ደግሞ በመንፈስ ቅዱስ ታተምን ይላል። በአብ ተመረጠን፣ በወልድ ተዋጀን፣ በመንፈስ ቅዱስ ታተምን። ከ3 እስከ 14 ባለው የአብን ስራ እናያለን፣ የወልድን ስራ እናያለን፣ የመንፈስ ቅዱስን ስራ በድህነት ውስጥ ያላቸውን ስራ እናያለን። 1.2 ከምዕራፍ 1 ከቁጥር 15 እስከ 23 ከምዕራፍ 1 ከቁጥር 15 እስከ 23 የጳውሎስ ስለ ጥበብና የመገለጥ መንፈስ የመጀመሪያውን ጸሎት እናያለን። ጳውሎስ ያደረገውን የመጀመሪያውን ጸሎት በዚህ ክፍል ላይ እናያገለን። ምዕራፍ 1 ከ15 እስከ 23 ባለው ማለት ነው። ጳውሎስ የሚጸልያቸውን ጸሎቶች ስናየው አማኞች እንዲረዱ የሚፈልገው ነገር አለ። እንዲረዱለት የሚጸልየው ጸሎት አለ። አንዳንዴ እንትን ስላልን ብቻ አይደለም። ምንድነው ስለተማርን ስለተነገረን የሆነ ነገር ይገባናል እንረዳዋለን ማለት አይደለም። ስፔሻሊ ክርስትና አሁን እኔ መቼም በየሁሉ እየመጣው ትምህርት እንደዚህ እያልኩ እየቀጠልኩ ነው። ግን አላስብም፣ እንደዛም አላስብም። በቃ እኔ ስለተናገር ትምህርት ስለተማራችሁ ብቻ ያን ነገር እንትን ታደርጉታላችሁ ብዬ አላስብም። ጳውሎስም ይሄን ያደረገው ስለ የጥበብና የመገለጥ መንፈስ እና ሌሎችም አሉ እናወራቸዋለን። እነሱን ነገር ለአማኞች ለመንገር፣ ለአማኞች ለማስረዳት፣ ለማስተማር አይደለም ሄደው እዚህ ክፍል ላይ ስለ እነሱ ነገሮች እንዲገባቸው እንዲረዱ እየጸለየ ነው።
አንዳንዴ ለልባችን መለኮት ካላስረዳን ሰው ለጆሮአችን ስለተናገረን ብቻ እውቀቱ ስላለን ብቻ እናገኘዋለን ማለት አይደለም። ክርስትና መነካት ምንድነው? መነካት ነው ክርስትና። መለኮት ካልነካችሁ በቀር ማለት ነው። በእግዚአብሔር ካልተነካችሁ በቀር ማለት ነው። ቸርች መምጣት ስራ ነው የሚሆንበት። ቃል ማንበብ፣ መጸለይ ምናምን ትግል ነው የሚሆነው፣ ስራ። እንደዚህ አይነት እንደውም ስራ ስትሰራ ምንድን ነው የምትለው? እረፍት ያስፈልጋል። እረፍቱን ላምራል። ስትነካ ደግሞ አድርገኸው መቼ ነው ማድረግ? ጸልየ ጌታ ሆይ መቼ ነው መጸልየው ትላለህ። አንብበ ጌታ ሆይ መቼ ነው እንደው ጉልበት ሰጥተኝ እንደው ማነበው ትላለህ። ጌታን አመልከህ አንድ ሰው ሲናገር እንደዚህ ያለ እንደው አንዳንዴ እንደዚህ ያስባለሁ አለ። እንደው አምልኬ አለ እንደው በዚህ በአምልኮ ውስጥ አለ እንደው ወደ ጸባውን ወደዛው ጠግ ብዬ ሄጄ ያለ በእግዚአብሔር ፊት እንደ ፈንዲሻ ብትን ትብላለህ። አይወጣልህ ያለበለዚያስ ትግል። አንዳንድ ምልክቶችን በሀገራችን ላይ ያየው ነው። ክርስትና ወደ ባህልነት እየተቀየረ ነው። ባህል እየሆነ ነው። ቸርች መሄድ ባህል ነው፣ ይደረጋል። ለማድረግ ውድ ስለሆነ ለአይምሮ የሚመጣውን ነገር ቸርች እጃለሁ የሚለውን መልስ ለመስጠት ሊሆን ይችላል። ባይኬድም ደግሞ ብዙም ችግር የለውም። ብቻ ሲያደርጉት ስለነበረ ቤተሰቦቻችን ያደርጉት ስለነበረ አያቶቻችንም ያደርጉት ስለነበረ ከዛም በፊት ያሉ አባቶች ያደርጉት ስለነበረ እየተደረገ ያለ ባህል እየሆነ ምንም እንትን እያጣ የመጣን ነገር ምልክት እያየው ክርስትና ምንድን ነው? መነካት። እግዚአብሔር ትውልዱን ይንካ። አሜን። ከጸለያችሁ አይቀር እንዲጸልዩ ጌታ ሆይ ንካኝ። ክብር ለጌታ ይሁን። የተለማመድ ነው የሄድንበት ካለው መደበኛ ከሆነ ነገር ሊያወጣን የሚችለው መለኮት ነው። ጌታ ልባችንን በፍቅሩ ይስበረው። ጳውሎስም አሁን እዚህ ጋር እየጸለየ ነው የምናየው። እየጸለየ ምን ይላል? የመጥራቱ ተስፋ ምን እንዲሆን እንዲያውቁ፣ የተጠራንበት ተስፋው ምን እንዲሆን እንዲያውቁ። ይሄ ነው ብሎ መዘርዘር የሚሆን ነገር አልመሰለው። ስለዚህ ይጸልያል። የርስታቸው ባለጠግነትን እንዲረዱ፣ ከአማኞች ጋር ያለው ታላቁን የእግዚአብሔርን ኃይል እንዲረዱ ስለነኚህ ነገሮች የመጀመሪያውን ጸሎት ሲያደርግ እናየዋለን። 1.3 ምዕራፍ 2 1 እስከ 10 የመዳን በጸጋ የሚል እናያለን። ምዕራፍ 2 ከ1 እስከ 10 ከቁጥር 1 እስከ 10 ያለውን ደግሞ መዳን በጸጋ እንደሆነ የሚገልጽልን ክፍል ነው። ምዕራፍ 2 ከ1 እስከ 7 በኃጢአት ሞተን ከ1 እስከ 7 ሁለት ላይ ያለነው ከ1 እስከ 7 በኃጢአት ሞተን ግን በክርስቶስ ሕይወትን አገኘን ይላል። በኃጢአት ሞተን በክርስቶስ ግን ሕይወትን አገኘን የሚለውን ነገር ይነግረናል። ከቁጥር 8 እስከ 9 ምዕራፍ 2 ላይ ከቁጥር 8 እስከ 9 የዳነው በሥራ ሳይሆን በጸጋ ነው ይለናል። 2:10 ላይ
2:10 ላይ ለመልካም ስራ ተፈጠርን ይለናል። 2:10 ለመልካም ስራ ተፈጠርን። 1.4 ምዕራፍ 2 ከ11 እስከ 22 ቅድም ያልኩት ምዕራፍ 2 ቁጥር 10 ነው። ለመልካም ስራ ተፈጠርን። 1.4 ምዕራፍ 2 ከ11 እስከ 22 1.4 ምዕራፍ 2 ከ11 እስከ 22 በክርስቶስ ያለ አንድነት ወይም አዲሱ ሰው ያወራል። ምዕራፍ 2 ከ11 እስከ 22 በክርስቶስ ያለ አንድነት ወይም ስለ አዲሱ ሰው ያወራል። ከ11 እስከ 12 ምዕራፍ 2 ከ11 እስከ 12 አሕዛብ ከእግዚአብሔር ተለይተው ነበር ይለናል። አሕዛብ ከእግዚአብሔር ተለይተው ነበር ይለናል። ከ11 እስከ 12 እዚሁ ምዕራፍ 2 ከ13 እስከ 18 ደግሞ በክርስቶስ አሕዛብና አይሁድ አንድ ሆነዋል ይለናል። ምዕራፍ 2 ከ13 እስከ 18 በክርስቶስ አሕዛብና አይሁድ አንድ ሆነዋል ይለናል። ምዕራፍ 2 ከ19 እስከ 22 ቤተ ክርስቲያን የማዕዘን ራስ በሆነው በክርስቶስ ላይ የታነጸች የእግዚአብሔር መኖሪያ ስፍራ ነች ይለናል። ቤተ ክርስቲያን የማዕዘን ራስ በሆነው በክርስቶስ ላይ የታነጸች የእግዚአብሔር መኖሪያ ነች፣ የመኖሪያ ስፍራ ነች ይለናል። ምዕራፍ 2 ከ19 እስከ 22 ስለዚህ ነው የሚያወራው። 1.5 ምዕራፍ 3 ከ1 እስከ 21 ምዕራፍ 3 ከ1 እስከ 21 ምዕራፍ 3 ከ1 እስከ 21 የጳውሎስ ተልእኮና ሁለተኛው ቅዱሳን እንዲበረቱ የሚጸልየው የጳውሎስ ጸሎት። ሁለተኛውን ጸሎት ቅድም አንደኛውን ላይ ተነበር። አሁን ደግሞ ሁለተኛውን ጸሎት እናያለን። ተልእኮና ጸሎቱን ምዕራፍ 3 ከ1 እስከ 21 ያለው ማለት ነው። ምዕራፍ 3 ከ1 እስከ 13 ያለው ከ1 እስከ 13 ያለው ጳውሎስ አሕዛብ በእግዚአብሔር ዕቅድ ውስጥ የመካተታቸውን ሚስጥር ያብራራል። አሕዛብ በእግዚአብሔር ዘላለማዊ ዕቅድ ውስጥ የተካተቱ ናቸው፣ ይህ ደግሞ ሚስጥር ነበረ ብሎ ያብራራል። ምዕራፍ 3 ከ14 እስከ 21 ምዕራፍ 3 ከ14 እስከ 21 ቅዱሳን በውስጥ ማንነታቸው እንዲጠነክሩ ይጸልያል። ቅዱሳን በውስጥ ማንነታቸው እንዲጠነክሩ ይጸልያል። በክርስቶስ ያገኘነው ማንነት እዚህ ጋር ያልቃል። ከዚህ በኋላ ደግሞ በክርስቶስ የምንኖረው ኑሮ ብለን የጀመርነው ምዕራፍ 4 እስከ 6 ያለው ማለት ነው። ሁለተኛ ከምዕራፍ 4 እስከ 6 ሁለተኛ ከምዕራፍ 4 እስከ 6 ለተጠራንበት ሕይወት በክርስቶስ የምንኖረው ኑሮ ለተጠራንበት ሕይወት በክርስቶስ የምንኖረው ኑሮ ነው። ከምዕራፍ 4 እስከ ምዕራፍ 6 የሚያወራው 2.1 ምዕራፍ 4 ከ1 እስከ 16 ምዕራፍ 4 ከ1 እስከ 16 በአካል ውስጥ ያለን አንድነት በአካል ውስጥ ያለ አንድነት ስለዛ የሚያወራው ምዕራፍ 4 ከ1 እስከ 16 ማለት ነው። ምዕራፍ 4 ከ1 እስከ 6 በክርስቶስ አካል ውስጥ ያለ አንድነት ምዕራፍ 4 ከ1 እስከ 6 በክርስቶስ አካል ውስጥ ያለ አንድነት ምዕራፍ 4 ከቁጥር 7 እስከ 12 መንፈሳዊ ስጦታዎች አካሉን ለመገንባት ተሰጥተዋል የሚለው እናያለን። ምዕራፍ 4 ከ7 እስከ 12 መንፈሳዊ ስጦታዎች አካሉን ለመገንባት ተሰጥተዋል። ምዕራፍ 4 ከ13 እስከ 16 ከ13 እስከ 16 ከ13 እስከ 16 በክርስቶስ ማደግ ወይም መብሰል በሐሰተኛ ትምህርት ከመናድ ያድናል የሚለው እናያለን። ከ13 እስከ 16 ያለው በክርስቶስ ማደግ ወይም መብሰል በሐሰተኛ ትምህርት ከመናድ እንደሚያድን ይነግረናል። 2.2 ምዕራፍ 4 ከ17 እስከ 32 ምዕራፍ 4 ከ17 እስከ 32 በክርስቶስ ያለው አዲስ ሕይወት ወይም በቅድስና መኖር በክርስቶስ ያለው አዲስ ሕይወት ወይም በቅድስና መኖር ምዕራፍ 4 ከ17 እስከ 32 ያለው ማለት ነው። ምዕራፍ 4
ከ17 እስከ 24 ያለው አሮጌውን ማንነት ማውለቅና አዲሱን ሰው መልበስ ስለሱ ነው የሚያወራው። ምዕራፍ 4 ከ17 እስከ 24 አሮጌውን ማንነት ማውለቅና አዲሱን ሰው መልበስ። ምዕራፍ 4 ከ25 እስከ 32 ምዕራፍ 4 ከ25 እስከ 32 ምዕራፍ 4 ከ25 እስከ 32 በመልካም አኗኗር ለመኖር የተሰጡ የተግባር ትእዛዛትን እናያለን። ምዕራፍ 4 ከ25 እስከ 32 በመልካም አኗኗር ለመኖር የተሰጡ የተግባር ትእዛዛት፣ ታማኝነት፣ ንዴትን መቆጣጠር፣ ቸርነት፣ እነኚህ ነገሮች እናያቸዋለን። 2.3 ምዕራፍ 5 ከ1 እስከ 21 2.3 ምዕራፍ 5 ከ1 እስከ 21 በፍቅርና በብርሃን መኖር። ምዕራፍ 5 ከ1 እስከ 7 ያለው ከዝሙትና ከስግብግብነት በመራቅ በፍቅር መኖር። ምዕራፍ 5 ከ1 እስከ 7 ከዝሙትና ከስግብግብነት በመራቅ በፍቅር መኖር። ምዕራፍ 5 ከ8 እስከ 14 እንደ ብርሃን ልጆች መኖር፣ የጨለማን ስራ መግለጥ። ምዕራፍ 5 ከ8 እስከ 14 እንደ ብርሃን ልጆች መኖር፣ የጨለማን ስራ መግለጥ። ምዕራፍ 5 ከ15 እስከ 21 በጥበብ መኖር፣ በመንፈስ ቅዱስ መሞላት፣ እሱን ነው የሚያወራው። ምዕራፍ 5 ከ15 እስከ 21 2.4 ከምዕራፍ 5 ከቁጥር 22 እስከ ምዕራፍ 6 ቁጥር 9 ከምዕራፍ 5 ቁጥር 22 እስከ ምዕራፍ 6 ቁጥር 9 ከምዕራፍ 5 ቁጥር 22 እስከ ምዕራፍ 6 ቁጥር 9 በዚህ ክፍል ላይ ደግሞ መጽሐፍ ቅዱሳዊ ግንኙነቶች ስለነሱ ነው የሚያወራው። ምዕራፍ 5 ከ22 እስከ 23 ምዕራፍ 5 ከ22 እስከ 23 ባሎችና ሚስቶች የክርስቶስና የቤተ ክርስቲያን ምሳሌ ናቸው ይለናል። ባሎችና ሚስቶች የክርስቶስና የቤተ ክርስቲያን ምሳሌ ናቸው። ምዕራፍ 6 ከ1 እስከ 4 ወላጆችና ልጆች በዚህ ክፍል ላይ ደግሞ በጌታ መታዘዝና ማሰልጠንን ይናገራል። በጌታ መታዘዝና ማሰልጠንን። ምዕራፍ 6 ከ5 እስከ 9 ጌቶችና ባሮች ይላል። ጌቶችና ባሮች ወይም አሰሪና ሰራተኛ ልንለው እንችላለን ማለት ነው። በዚህ ዘመን ጌቶችና ባሮች ልክ ለጌታ እንደሚሰሩ መስራት፣ ጌታን እንደሚያገለግሉ ሆኖ መስራት። 2.5 ምዕራፍ 6 ከ10 እስከ 20 የድል ሕይወት መኖር። ምዕራፍ 6 ከ10 እስከ 12 መንፈሳዊ ውጊያ እውነቶች ይናገራል። ስለ መንፈሳዊ ውጊያ እውነቶች ምዕራፍ 6 ከቁጥር 10 እስከ 12 የመንፈሳዊ ውጊያ እውነቶች። ምዕራፍ 6 ከቁጥር 13 እስከ 17 የእግዚአብሔር የጦር ዕቃ ስለ እግዚአብሔር የጦር ዕቃ ይዘረዝራል። ስለ እውነት፣ እምነት፣ ጽድቅና ድነት የእግዚአብሔር ቃል የእግዚአብሔር የጦር ዕቃዎች ብሎ እነኚህን ይዘረዝራል። ምዕራፍ 6 ከ18 እስከ 20 ጸሎት በመንፈሳዊ ውጊያ ውስጥ ያለውን ኃይል ይናገራል። ምዕራፍ 6 ከቁጥር 18 እስከ 20 ጸሎት በመንፈሳዊ ውጊያ ውስጥ ያለውን ኃይል ይናገራል። ከዛ ሶስተኛ ማለት ትችላላችሁ ምዕራፍ 6 ከ21 እስከ 24 ማጠቃለያ የጳውሎስ የመጨረሻ ሰላምታ፣ የመዝጊያው የጸጋና የሰላም ባርኮት። የጳውሎስ የመጨረሻ ሰላምታ፣ የመዝጊያ
የመዝጊያው የጸጋና የሰላም ባርኮት ኤፌሶን ላይ ጌታ ይመስገን አላችሁ። ጌታ ይባረክ። አይቼን ይዛችሁ በዚች መሰረት ማጥናት ብቻ ነው። ነበብ ብታረጓትም እንደገና ባይብል ስተዲ የምትጀምሩ በዚህ መሰረት ብትሄዱ ቀላል ነው የሚሆነው ማለት ነው። ክብር ለጌታ ይሁን። አበረታታለሁ፣ በጣም አበረታታለሁ። ባይብል ስተዲ ብትጀምሩ ቤታችሁ ውስጥ በጣም አሪፍ ነው። ከጎረቤት ጋር ሰብሰብ ብላችሁ እስቲ እንያት ብላችሁ ያቺን ነገር እንትን ብታደርጉ በጣም አበረታታለሁ። ጌታ ይመስገን። አሁን ምዕራፍ 1 ከ3 እስከ 14 ያለው ምዕራፍ 1 ከ3 እስከ 14 ያለው በግሪኩ የመጀመሪያ ትርጉም ላይ ምዕራፍ 1 ከ3 እስከ 14 ያለው በግሪኩ የመጀመሪያ ትርጉም ላይ አንድ አረፍተ ነገር ነው። አንድ አረፍተ ነገር ነው። የመጽሐፍ ቅዱሳችን ትልቁ አረፍተ ነገር ይሄ ነው። ምዕራፍ 1 ከቁጥር 3 እስከ 14 ያለው ማለት ነው። በዚህ ክፍል ላይ ጳውሎስ ለአማኞች ስለተሰጡት መንፈሳዊ በረከቶች በመዘርዘር እግዚአብሔርን የሚባርክበት ክፍል ነው። የተሰጡትን መንፈሳዊ በረከቶች ይዘረዝርና እግዚአብሔርን ስለነኛ ነገሮች ይባርከዋል። ምንድናቸው? እስቲ እንያቸው። የሚያነሳቸው የበረከት አይነቶች ምንድናቸው? እስቲ አንደኛ ምዕራፍ 1 ቁጥር 4 ላይ በእግዚአብሔር ተመረጥን ይለናል። በእግዚአብሔር ተመረጥን ምዕራፍ 1 ቁጥር 4 ላይ። ሁለተኛ ምዕራፍ 1 ቁጥር 5 ላይ የእግዚአብሔር ልጆች ሆንን ይለናል። ምዕራፍ 1 ቁጥር 5 ላይ የእግዚአብሔር ልጆች ሆንን። ሶስተኛ ምዕራፍ 1 ቁጥር 6 ላይ በክርስቶስ ተወደደን ተቀባይነት አገኘን ይለናል። ምዕራፍ 1 ቁጥር 6 በክርስቶስ ተወደደን ተቀባይነት አገኘን ይለናል። ምዕራፍ 1 ቁጥር 7 ላይ በደሙ ተዋጀን ይለናል። ስለ በረከቶቹ እየዘረዘረ ነው። ምዕራፍ 1 ቁጥር 7 በአራተኛ በደሙ ተዋጀን። አምስተኛ ምዕራፍ 1 ቁጥር 7 በክርስቶስ ይቅርታን አገኘን። ምዕራፍ 1 ቁጥር 7 በክርስቶስ ይቅርታን አገኘን። እንደገና እዛው ቁጥር ላይ ማለት ነው። ስድስተኛ ምዕራፍ 1 ከ8 እስከ 9 የእግዚአብሔር ጥበብና መረዳት። ሰባተኛ ምዕራፍ 1 ቁጥር 10 በክርስቶስ ያለ አንድነት። ምዕራፍ 1 ቁጥር 10 ምዕራፍ 1 ቁጥር 11 በክርስቶስ ያለ ርስት። ምዕራፍ 1 ቁጥር 11 በክርስቶስ ያለ ርስት። ዘጠነኛ ምዕራፍ 1 ቁጥር 13 በመንፈስ ቅዱስ ታተምን ይለናል። ምዕራፍ 1 ቁጥር 13 በመንፈስ ቅዱስ ታተምን። አስረኛ ምዕራፍ 1 ቁጥር 14 የዘላለም ሕይወት ተስፋን ተቀበልን ይለናል። እነኚህ ናቸው በረከቶቹ። የዘላለም ሕይወት ተስፋን ተቀበልን። በዚህ ክፍል ውስጥ በክርስቶስ የሚል ከ10 ጊዜ በላይ ተጠቅሶ እናገኘዋለን። ከ10 ጊዜ በላይ በአንድ አረፍተ ነገር ውስጥ አስቡት። በአንድ አረፍተ ነገር ውስጥ ከ10 ጊዜ በላይ በክርስቶስ በእርሱ ሊል ይችላል። የተለያየ እንትኖችን ሊጠቀም ይችላል። ግን ቁም ነገሩ ምንድነው? በክርስቶስ እያለ በአንድ አረፍተ ነገር ውስጥ ከ10 ጊዜ በላይ ያወራል። ስለዚህ በዚህ ክፍል ላይ ሊያወራላችሁ የሚፈልገው ነገር ምንድነው? ከተሰጡን በረከቶች ይልቅ ያገኘንበትን መነሻውን በምን ምክንያት ወደኛ እንደደረሰ ስለሱ ሊያወራን የፈለገው ማለት ነው። እንጀምር። ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ምዕራፍ 1 ቁጥር 3 እዚህ ክፍል ላይ የሚያነሳው አንድ ነገር አለ። ምን ይላል? በሰማያዊ ስፍራ። አንደኛ ሰጪው በክርስቶስ ነው ይላል። ምክንያቱም ክርስቶስ ነው። ሁለተኛ በሰማያዊ ስፍራ ነው ቦታው። ሶስተኛ የበረከቱ አይነት በመንፈሳዊ በረከት። ቀጥሎ ደግሞ ሁሉ በመንፈሳዊ በረከት ሁሉ የቀረ የለም። የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። የባረከን አብ ነው። የተባረክነው በክርስቶስ በኩል ነው። በክርስቶስ ምክንያት ነው። ቦታው ሰማያዊ ስፍራ ነው። በረከቱ መንፈሳዊ በረከት ነው።
የተሰጠን ተከፍሎ ሳይሆን ሁሉንም በረከት ነው የተባረክነው ይላል። ጌታ ይመስገን። ስለዚህ ሰማያዊ ስፍራ ምንድን ነው የሚለውን ዛሬ ትኩረት አድርገን በዛ ላይ እናወራለን። ሰማያዊ ስፍራ ምንድን ነው? አንደኛ የእግዚአብሔር ዙፋን የሚገኝበት ነው። ሰማያዊ ስፍራ ምንድን ነው? አንደኛ የእግዚአብሔር ዙፋን የሚገኝበት ነው። መዝሙር 11 ቁጥር 4 ላይ እግዚአብሔር በተቀደሰ መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው ይላል። መዝሙር 11 4 ላይ እግዚአብሔር በተቀደሰ መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው ይለናል። ሁለተኛ ከመታወቅ የሚያልፍ የእግዚአብሔር ዕውቀት የሞላበት ነው። ሁለተኛ ከመታወቅ የሚያልፍ የእግዚአብሔር ዕውቀት የሞላበት ነው ይሄ ሰማያዊ ስፍራ። ሁለተኛ ቆሮንቶስ ምዕራፍ 12 ከ2 እስከ 4 ሁለተኛ ቆሮንቶስ ምዕራፍ 12 ከ2 እስከ 4 ላይ በስጋ እንደሆነ አላውቅም ወይም ከስጋ ውጪ እንደሆነ አላውቅም ይላል። በስጋ እንደሆነ አላውቅም ወይም ከስጋ ውጪ እንደሆነ አላውቅም። እዚህ ይሄ ማለት ነው ምንድነው? እያየሁት ያለሁት ነገር እንዲህ በአካል ተወስጄ እዛ ቦታ ተወስጄ እያየሁት ይሁን ወይ እያየሁት ያለው ነገር በራእይ ይሁን ከስጋ ውጭ ወጥቼ ደግሞ በራእይ እያየሁት ይሁን አላውቅም። እነኚህ ነገሮች በምን መንገድ እንደሆነ አላውቃቸውም። እርግጠኛ አይደለሁም በዚህ ጉዳይ። በስጋ እንደሆነ አላውቅም ወይም ከስጋ ውጭ እንደሆነ አላውቅም። እግዚአብሔር ያውቃል። እንዲህ ያለው ሰው ይላል ጳውሎስ ራሱን እንደ ሶስተኛ ሰው እያደረገ ነው የሚናገረው። እንደዚህ ያለ ሰው እንዲሆንኩ ብሎ ስለ ራሱ አያወራም እና የሆነ ትህትናን የሚያሳይ ነው ይላሉ የመጽሐፍ ቅዱስ አዋቂዎች። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ ይለናል። እስከ ስንተኛው? እስከ 3ኛው ሰማይ ድረስ ተነጠቀ። ቁጥር 4 ላይ እንዲህ ይለናል፣ ወደ ገነት ተነጠቀ ይለናል። ወዴት? ወደ ገነት። ገነት ምድር ላይ ነው የሚሉት። አፈር በእንትላል። ጌታ ይመስገን። ወደ ገነት ተነጠቀ። ሰውም ሊናገር የማይገባው የምፈልገው ፓርቲ ነው። ሰው ሊናገር የማይገባው የማይነገረውን ቃል ሰማ ይላል። ወደ ገነት ተወሰደ። ከዛ ደግሞ ሰው ሊናገር የማይገባውን የማይነገረውን ቃል እዛ 3ኛ ሰማይ ሲሄድ እዛ ሲወሰድ ምን አየህ ብላችሁ እንዳትነግሩት ማለት ነው። አንደኛ ሰው ሊናገር የማይገባው ሰው ሊሰማውም የማይገባው ሰው ሊሰማው የማይገባውን ሰማው። ከዛ ደግሞ ሰው ደግሞ ሊናገረው የማይገባው ይህንን ሰማው። ስለዚህ ይሄንን ነው ብሎ ሊናገር ያየውን ነገር መናገር ይችላል። እሱም በመስማቱ ተገርሟል። ሰው ሊናገር የማይገባው ሰው ሊሰማውም የማይገባው ነገር ነው በዛ ሄጄ ያየሁት የገጠመኝ ብሎ እኔም አልነግራችሁም ብሎ ያልፈዋል ማለት ነው። በዮሐንስ ምዕራፍ 16 ቁጥር 12 ላይ ዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ የምነግራችሁ ገና ብዙ አለኝ፣ ኢየሱስ ነው የሚለው። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ልናግራችሁ የምፈልገው ልትሰሙት የሚገባ ደግሞ አለ። ያ አሁን ጳውሎስ ጭራሽ ሰው ሊናገረው ማይገባ ነው፣ ሊሰማው ማይገባ። በዚያው ባለንበት በዚህ ተፈጥሮ በዚህ ምድር በምንኖርበት ኑሮ የሰው ልጅ ሊሰማው ሊናገረው የማይገባ ነገር ነው የጳውሎስ። እዚህ ጋር ደግሞ ክርስቶስ ጋር ደግሞ ስትመጡ ሰው ሊሰማው የሚገባው ደግሞ አለ፣ ለሰው ሊነገር የሚገባ ደግሞ አለ። አሁን ደግሞ ሌላ ችግር መጣ። የሚነገራቸው ሰዎች ደግሞ አሁን ሊሸከሙ አይችሉም። ሊነግራቸው ይፈልጋል ግን መሸከም አይችሉም። በዚህ ምክንያት ደግሞ ሳይነግራቸው ይቀራል። ዕብራውያን ምዕራፍ 5 ቁጥር 11 ላይ ደግሞ ዕብራውያን ምዕራፍ 5 ቁጥር 11 ላይ የዕብራውያን ጻፊ ደግሞ እንዲህ ይለናል፣ ስለ እርሱም የምንናገረው ብዙ አለን ይላል። ስለ ጌታ የምንናገረው ብዙ አለን። ጆሮቻችሁ ስለፈዘዙ በቃላት ልንተረጉመው ጭንቅ ነው። አሁን ደግሞ የሚጽፈው ጸሐፊው ጋር ይደረሳል። ቀደም ወደ ሰዎች ጋር ክርስቶስ መድረስ አልቻለም ነበር አይደል? አሁን ደግሞ
ሰዎች ጋር ደርሷል። ማን ጋር? አገልጋዮች ጋር ደርሷል። የዕብራውያን ጸሐፊ ጋር ደርሷል። የዕብራውያን ጸሐፊ ደግሞ ለሰው ለማስተላለፍ በቃላት ለመተርጎም ጭንቅ ነው። ልንናገር የሚገባን ነገር ብዙ አለ፣ ብዙ አለ፣ ማት ነገር አለ። ግን በቃላት ለመተርጎም ጭንቅ ነው። ያችሁ ዕብራውያን ማለት ብዙ ያለ ትንሽ ነገር የተሰጠ መጽሐፍ፣ ትንሽ እውቀት ተደርጎበት የተሰጠ መጽሐፍ። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። መጽሐፍ ቅዱስ ወዴት ነው የሚወስዳችሁ? ወደ ቃሉን ወደ ተናገረው ወደ እግዚአብሔር ተብሎለት ወደማያልቀው ወደ እግዚአብሔር፣ ከእግዚአብሔር ጋር ነው የሚያገናኛችሁ። ጌታ ይመስገን። የዕብራውያን ጸሐፊ ይቺ ትንሿን ነገር የሚሰጣቸው ለምንድን ነው? ይቺ ትንሿን ነገር ተጠቅመው ይሄ ብዙ ተነግሮ ማያልቅለትን ጌታ እንዲያገኙት ነው እንጂ ከዕብራውያን ከጻፈለህ ያንን ጽሑፍ ይዘህ በቃ ወደ ቤት ትመለሳለህ። መነሻ ሀሳብ ነው የሚሰጠው። እግዚአብሔር ተነግሮለት ተብሎ የማያልቅ ጌታ ነው። እንደውም በቃላት ልንተረጉመው ጭንቅ ነው። እናየዋለን። ይህን አሁን ምን ልበለው? አሁን ቸርነት ያንስብሃል። ታውቃለህ? ጌታን ስታየው አሁን ጌታ ጋር ያለው ነገር ምሕረት ነው ልትለው ያንስብሃል። ይሄ መለኮታዊ ዓለም ላይ እዛ ያለውን ነገር ተመልክተህ ወደ ቃል ወደ ሰው ለማድረስ ጭንቅ ነው። ግን በሚገባን ቋንቋ እንድንረዳው የተጻፈ ነው። ለምሳሌ ያህል ልንገራችሁ። አልፋና ኦሜጋ ማለት ነው። አልፋና ኦሜጋ ማለት ነው። ይሄ አየህ አልፋና ኦሜጋ ነው ብሎ መጽሐፍ ቅዱስ ለኛ የነገረን እኛ እንድንረዳው ነው። አልፋና ኦሜጋ ማለት የግሪክ ቃል ነው። አልፋ ኤ ማለት ነው። ኦሜጋ ማለት ዜድ ማለት ነው። ኤ እና ዜዱ ኢየሱስ ነው እያለ ነው። ሌላ እንትን አይደለም። ኤ እና ዜዱ ኢየሱስ ነው። መጀመሪያው መጨረሻው ኢየሱስ ነው እያለ ነው። መጀመሪያው መጨረሻው እግዚአብሔር ነው እያለ ነው። ግን አንድ ጥያቄ ልጠይቃችሁ። እግዚአብሔር መጀመሪያ ያለው እግዚአብሔር መጨረሻ ሳለው አያችሁ። እኛ ግን ይሄን ማሰብ እንችላለን። የሰው ጭንቅላት ግን ይሄን መረዳት ይችላል። እሺ ድሮ ነበረ እግዚአብሔር እንላለን። አዎ ድሮ ነበር፣ እስከ ፍጥረት በፊት ነበረ። አዎ ነበረ። እሺ ከዛስ በፊት እሺ መጀመሪያ እሱ መጀመሪያም ነበር። እሺ ከዛስ እያለ ጭንቅላታችን ይሄዳል እንጂ መጀመሪያ የሌለው ነገር ተቀበል ብትለው አያውቅም፣ ሊረዳህ አይችልም። እንዴት መጀመሪያ የሌለው ነገር ምንድነው? መጀመሪያ የሌለው ነገር። ስለዚህ እግዚአብሔር ዝቅ ብሎ ማለት ነው፣ ዝቅ ብሎ በሰው ቋንቋ ተገለጠ። አልፋ ተባለ፣ ኦሜጋ ተባለ። ግን እሱ አልፋም የለው ኦሜጋም የለው፣ ኤም የለው ዜድም የለው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እንግዲህ የተገለጠልን ይሄ የእግዚአብሔር ቃል እኛን በሚገባን ቋንቋ ልንረዳው በምንችለው በሰው ቋንቋ የተጻፈ ነው። እግዚአብሔር ግን ከዛም በላይ ነው። ክብር ለጌታ ይሁን። አንደኛ ቆሮንቶስ ምዕራፍ 13 ከ9 እስከ 10። አንደኛ ቆሮንቶስ ምዕራፍ 13 ከ9 እስከ 10። ብዙ ሰዎች የዕብራውያንና የቆሮንቶስ ጸሐፊ አንድ ነው፣ እሱ ጳውሎስ ነው ይላሉ። እዚህ ላይ ደግሞ ምን ይላል መሰላችሁ? ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ሁሉ ይሻራል ይላል።
ክብር ለጌታ ይሁን። አሁን ቅድም ምን ብሎን ነበር? እኛ ልንነግራችሁ የሚገባ እኛ ልንነግራችሁ የሚያስፈልግ እኛ ጋር የደረሰ የተረዳነው ያወቅነው ነገር ብዙ አለ። እሱን ግን በቃላት መተርጎም ጭንቅ ነው፣ ጨንቆናል ሲል ነበር አይደል? ይሄው ሰውዬ ይመጣና ይሄ አሁን ብዙ አለ ያልኳችሁ ነገር ማለት ነው እሱ ከእውቀት ከፍለን ያወቅነው ነው። ስለ እግዚአብሔር ያለ ሙሉ ነገር አይደለም፣ ከሱ ከፍለን እኛ አወቅን። እኛ ጋር ያለውን ደግሞ ወደ እናንተ እንዳናመጣው ጭንቅ ነው። ከዛ ደግሞ የተወሰነውን ለእናንተ ሰጠናችሁ። ጌታ ትልቅ። ኤፌሶን ምዕራፍ 3 ቁጥር 19 ላይ ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ይላል። ተመልሰን ኤፌሶን ላይ ስለሆነ በደንብ ስለምንመጣበት ብዙ እንትን አልለው ወደ ላይ ወደታች ብዙ አልሄድም። ግን ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ከምን የሚያልፈው ከመታወቅ ምን ይላል አለ? ያልፋል አለ። ከመታወቅ ያልፋል አለ። ደግሞ እንደገና ምን ይላል? ለማወቅ ትበረቱ ዘንድ። ሁለት ተቃራኒ ነገር ነው የሚያወራው። አንደኛ ከመታወቅ ምን ይላል? ያልፋል። በቃ አውቀህ ልትጨርሰው የምትችለው ነገር ከመታወቅ ያልፋል አለ። ሁለተኛ ደግሞ ለማወቅ ትበረቱ ዘንድ ምን ማለት እንደሆነ እንገራችሁ። ሐይቅ ውሃ ልንቀዳ ብንሄድ ምንድን ነው በጀሪካን ይዞ ሄደም በጀሪካኑ ምን ያደርጋል? በጀሪካኑ ይሞላል አይደል? ባሊም ይዞ ሄደ በባሊው፣ በርሜልም ይዞ ሄደ፣ ቦቴም ይዞ ሄደ። ይሄ ማለት ነው። ጌታ ይመስገን። ነገሩ ሐይቅ ነው። ቀርተ የምንጨርሰው አይደለም። ግን አንተ ደግሞ ለማወቅ ትበረታ ዘንድ ሲል ምንድነው? አንተ ቦቴ ይዘህ ሂድ። ይህን የሚያክል ትልቅ ባዶ ነገር ይዘህ ሂድ። ከዛ ደግሞ ቀረህ ትሞላለህ። ክብር ለጌታ ይሁን። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ። ስለዚህ በሰማይ ያለው ከመታወቅ የሚያልፍ የእግዚአብሔር ዕውቀት ነው። ሶስተኛ ሕይወታችን የሚገኝበት ነው። በሰማያዊ ስፍራ ስል ሰማያዊ ስፍራ ምንድን ያለው እያለ ነው፣ ስለነሱ እያወራን ነው። ሕይወታችን የሚገኝበት ነው። ቆላስይስ ምዕራፍ 3 ከ1-4 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ጌታ ይመስገን። ጌታ ይመስገን። ይኸውላችሁ ውድ ዕቃ ዝም ብላችሁ አታስቀምጡት። ውድ ዕቃ ዳይመንድ አሁን ዝም ብሎ ማንኛውም ቤት ስትሄዱ የሆነ ሶፋ ጠረጴዛ ላይ ይገኛል። የሆነ ተሰርስሮ የሆነ ነገር ውስጥ ነው አይደል የሚደበቀው? የሆነ ነገር ውስጥ ከታችሁት የሆነ ነገር እንትን ብላችሁ ቆልፋችሁ ምናምን ነው የምትይዙት። ለምን? ውድ ስለሆነ። ክብር ለጌታ ይሁን። አያችሁ፣ እኛም ውድ ስለሆነ የተገዛነው በክርስቶስ ደም ስለሆነ እግዚአብሔር ማንም የማያገኝበት ውስጥ ነው የደበቀን። አሜን። ክብር ለጌታ ይሁን። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ይህንን ደግሞ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ በደንብ ያብራራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እንደዚህ ይላል፣ እርሱ ብቻ የማይሞት ነው፣ ማንም ሊቀርብ በማይችል ብርሃን ይኖራል። ምን አልኩኝ? ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየው አይችልም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን ይላል። ክብር ለጌታ ይሁን። እሱ ያለው ደግሞ
ማንም ሊቀርበው በማይችል ብርሃን ውስጥ ነው። ማንም ሰው ያየው የለም፣ ማንም አላየው፣ ሊያየው ደግሞ አይችልም ይላል። አየህ የት ወስዶ እንደደበቀ ጌታ ይመስገን። አራተኛ ሰማያዊ ስፍራ የተባረክንበት ስፍራ ነው። በዚሁ ክፍል ላይ አሁን ኤፌሶን ምዕራፍ 1 ቁጥር 3 ላይ መንፈሳዊ በረከት የተባረክነው በሰማያዊ ስፍራ ነው የሚለውን አይተናል አይደል? የተባረክንበት ስፍራ ነው። መዝሙር 23:5 ላይ በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬ የተረፈ ነው ይላል። በጠላቶቼ ፊት ራሴን በዘይት ቀባህ። ይሄ ወደ ታች ስንሄድ ነው የሚገባል። አምስተኛ የተባረክንበት ስፍራ ነው ብላችሁ ኤፌሶን ምዕራፍ 1 ቁጥር 3 እና መዝሙር 23:5 ያዙልኝ። አምስተኛ ደግሞ ሰይጣንም በሰማይ ስፍራ ይቀርብ ነበር። ሰይጣን በሰማይ ስፍራ ይቀርብ ነበር። ኢዮብ ምዕራፍ 1 ቁጥር 6 እስከ 7 ያለው ከዕለታት አንድ ቀን እንዲሆነ ይላል። ኢዮብ ምዕራፍ 1 ቁጥር 6 እስከ 7 ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣን ደግሞ በመካከላቸው መጣ ይላል። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ሁሉ ዞርኋት፣ በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ ይላል። በዚህ በሰማይ ስፍራ ተገኝቶ የአምላክ ልጆች በተሰበሰቡበት እግዚአብሔር ከእነሱ ጋር ጉባኤ ላይ ሊያደርግ ሲል ሰይጣን በመካከላቸው አለው አለ። ከየት መጣ? ምድርን ዞሬ ዞሬ መጣሁ አለ። ዘካርያስ ምዕራፍ 3 ቁጥር 1 ላይ ዘካርያስ ምዕራፍ 3 ቁጥር 1 ላይ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሰው ዘንድ በስተቀኝ ቆሞ ነበር ይላል። አሁን ኢያሱ በዚህ ጊዜ ይሄኛው ኢያሱ አይዘው ያኛው ኢያሱ አይደለም። ከሙሴ እስራኤልን ለመምራት የተቀበለው ኢያሱ አይደለም። ይሄኛው ኢያሱ በሐጌ ላይ ቤተ መቅደሱ ሲሰራ የነበረው ሊቀ ካህን ነው ይሄኛው ኢያሱ። እና ይሄኛው ኢያሱ በዚህኛው ኢያሱ ይሄኛውን ኢያሱን ለመክሰስ ሰይጣን በእግዚአብሔር ፊት ቆመ። ምን ብሎ ነው የሚከሰው? ይሄ ኢያሱ ቤተ መቅደሱን ይሰራ ስለነበረ ሊቀ ካህን ስለነበረ የሊቀ ካህን ልብስ መቆሸሽ የለበትም። ይሄ ደግሞ ምንድነው ቤተ መቅደስ ሲሰራውን ይሄን ቤታውን አድሰውታል፣ አሳምረውታል። ጌታ ይባርካችሁ። እና ሲሰራ የሚሰራ ሰው ምንድነው ይነካካል። አቧራ በአቧራ ነው የሚሆነው አይደል? ኢያሱ ልብሱ አቧራ በአቧራ ሆነ። ሰይጣን ምክንያት አገኘ። መፋይል ይዞ ሊከሰው ምን ብሎ ልብስ ቆሸሸ። አይገርማችሁ? ልብስ ቆሸሸ ብሎ ጌታ ይመስገን። ስድስተኛ ሰይጣን ከሶስተኛው ሰማይ ተጥሏል። ራእይ 12 ከ7 እስከ 10 ራእይ 12 ከ7 እስከ 10 እንዲህ ይላል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዛም ወዲያ በሰማይ ስፍራ አልተገኘላቸውም። እስቲ አሜን በሉ። አሜን። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ፣ ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ይላል። ክብር ለጌታ ይሁን። አየህ፣ ኢያሱን ልብስ ቆሸሸ ብሎ ፋይል አደራጅቶ ሄዶ እዛ ለክስ የቆመ ህይወቱ እኮ አይደለም የቆሸሸው፣ ልብሱ ነው የቆሸሸው። የሊቀ ካህን ልብስ ሊቆሽሽ ስለማይገባው፣ የካህን ልብስ ንጹህ መሆን ስለሚገባው ህይወቱ የቆሸሸውን ሰው ቢያገኝ ምን ሊያደርግ ነው? ይሰው ደግሞ ምን ይለናል? ቀንና ሌሊት ነው የሚከሰው። እሱ ምን አለ ይለናል? ምን ብሏል? ክብር ለጌታ ይሁን። አሜን። ከኔ ወደቁ አልኳችሁ። አቤት
ከየት? ከሶስተኛው ሰማይ ነው ወደቀ ያልኳችሁ። ከሰማይ ሳይሆን ከሶስተኛው ሰማይ ነው ወደቀ ያልኳችሁ። ከሶስተኛው ሰማይ። የሶስተኛው ሰማይ አክሰስ የለውም፣ በዛ ስፍራ የለውም። በቃ ጌታ ይመስገን። ሰባተኛ በሰማይ ስፍራ በምድር ለሚፈጠሩ ነገሮች እናት ሆኖ የሚሰራበት ቦታ ነው ሰይጣን። በምድር ለሚፈጠሩ ነገሮች እናት ሆኖ የሚሰራበት ቦታ ነው። ዳንኤል 10:13 ዳንኤል 10:13 የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋር በዚያ ተውኩት ይላል። ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ መንግስት አለቃ 21 ቀን ተቋቋመኝ ይላል። 21 ቀን ተቋቋመኝ። ከዛ ሚካኤል ደግሞ ሊረዳኝ መጣ፣ እኔም ከፋርስ መንግስት አለቃ ጋር ተውኩትና እኔ ወደ አንተ መጣሁ እንጂ ጸሎት በመጀመሪያው ቀን ተሰምቶ ነበረ። 21 ቀን ግን የተቋቋመኝ የፋርስ መንግስት አለቃ ነው። በዛ ጊዜ የሚገርማችሁ ምድር ላይ የሚገዛው ማን ነበር? ማን ነበር? ፋርስ ነበር። በምድር ላይ የሚገዛው ፋርስ ነበር። በአየር ላይ ተቋቋመው ማን ነው? የፋርስ መንግስት። የናቡከደነጾር መንግስት ወርዶ አሁን የፋርስ መንግስት የመጣበት ጊዜ ነው። የፋርስ መንግስት በመጣበት ጊዜ ላይ የፋርስ መንግስት አለቃ ደግሞ የታለ? አየህ እያልኩ ያለሁት ይህንን ነው። በምድር ላይ ለሚደረጉ ነገሮች እናት አላቸው፣ ወላጅ አላቸው። ህዝቡ ሲያውቅ ምንድነው የሚያውቀው? የፋርስ መንግስት እያስተዳደረ እንደሆነ ነው የሚያውቁት። መንፈሳዊ ዓለም ላይ ግን ሲታወቅ የሚያስተዳድረው ሌላ አካል አለ ከላይ። እሱ ነው ተቋቋመኝ የሚለው። ሌላ ልንገራችሁ። ራዕይ ምዕራፍ 17 ከ1 እስከ 9 ራዕይ ምዕራፍ 17 ከ1 እስከ 9 ቁጥር 5 እና ቁጥር 6 ብቻ ላንብበው። እናንተ ከ1 እስከ 9 ያለውን በደንብ አንብቡት። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ ይላል። ልድገመው። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞቶችና የምድር እርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ክርስቶስ ምስክሮች ደም ሰክራ አየኋት ይላል። በምድር ላይ እየተፈጠረ ያለው ምንድን ነው? ጋለሞቶች አሉ፣ እርኩሰት አለ። እንደገና ደግሞ ቅዱሳን እየተገደሉ ነው። የክርስቶስ ምስክሮች እየተገደሉ ነው፣ እየተጨፈጨፉ ነው። የዚህ ነገር ግን እናት ባቢሎን ምትባላለች ይለናል። ይኸውላችሁ አሁን በምድር ላይ ያለው ነጸብራቁ ነው። እዚህ እየሆነ ያለው ነገር ነጸብራቅ ነው። እናት አለው፣ ሌላ የወለደው አለ፣ የሚያዘው አለ፣ አለቃ አለው። አሁን ነጸብራቁ ላይ ነው እኛ የምንታገለው። ስምንተኛ መንፈሳዊ ጦርነት የምናደርግበት ስፍራ ነው። መንፈሳዊ ጦርነት የምናደርግበት ስፍራ ነው። ኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለምና፣ መጋደላችን ከደምና ከስጋ ጋር አይደለም። መጋደላችን ከማን ጋር ነው ይለናል? ከአለቆች ከስልጣናት ጋር፣ ከዚህም በጨለማ ገዢዎች ጋር፣ ከዛስ በሰማያዊ ስፍራ ካለ የት ካለ? በሰማያዊ ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው እንጂ ይለናል። በሰማያዊ ስፍራ ካለ ሶስተኛውን ሰማይ አክሰስ አያደርግም ብለናል። ከሰማይ ተጥሏል፣ በዚያም ስፍራ የለውም የሚለው ሶስተኛው ሰማይ ነው። ግን አሁንም የምንጋደለው ደግሞ መጋደላችን ከደምና ከስጋ በምድር ላይ የሚደረገው ነገር ሳይሆን ከአለቃዎች ጋር ነው። ይሄ ከሚቆጣጠረው ኃይላት ጋር ነው። ከዚህ ዓለም ከጨለማው ስልጣናት ጋር ነው መጋደላችን። ዘጠነኛ ሰይጣንን ከህይወታቸው ላይ ጠርገው የጣሉ ሰዎች
ድል በድል ሆነዋል ይላል። ጌታ ይመስገን። ሰይጣንን ከህይወታቸው ላይ ጠርገው የጣሉ ሰዎች ድል በድል ሆነዋል። አንደኛ የምናየው ያዕቆብን ነው። ያዕቆብ በዘፍጥረት 35 ከ4 እስከ 5 ላይ በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮቻቸውም ያሉትን ጉቶቶች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው ይላል። ጌታ ይመስገን። ምን አደረጋቸው? ቀበራቸው ይላል። ሰጡት። እነኛ አማልክቶቻቸውን፣ ጉቶቶቻቸውን፣ የጆሮ ጌጣቸውን ምናምን ሁላ ሰጡትና ወስዶ ቀበራቸው። ተነስተው ሄዱ ይላል። አየህ፣ ከዚህ በኋላ ምን ይላል? የእግዚአብሔርም ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወደቀ ይላል። ያዕቆብንም ልጆቹንም ለማሳደድ አልተከተሏቸው። አየህ፣ ያዕቆብ እዚህ ጋር ጣዖታትን ወስዶ ሲቀብር እዛ ደግሞ የሚሰራ ስራ አለ። መንደሩ ላይ ደግሞ ምን ሆነ? የእግዚአብሔር ፍርሃት ወደቀ ይላል። ሰይጣንን ስትቀብረው የሚገለጥልህ ነገር ነው አለ። ክብር ለጌታ ይሁን። አንድ ፓስተር ናቸው አሉ። እሳቸው ወደ ወደ ህዝብ ባስ ውስጥ ምናምን ሲገቡ ሰው ሁሉ እግዚአብሔር ወይ ማረኝ እያለ ንስሐ ይገባል፣ ያለቅሳል። እሳቸው ሲጠጉ ጸጸት ነው የሚሰማህ፣ ይቅር በላይ ነው የሚሰማህ። ለምን? ተሸክመው የሚሄዱት ክብር አለ። ክብር ለጌታ ይሁን። ሁለተኛው የምናየው ጌዲዮንን ነው። መሳፍንት 6:28 ላይ የከተማው ሰዎች ማልደው ተነሱ፣ እነሆም የበዓል መሠዊያ ፈርሶ፣ የበዓል መሠዊያ ምን ሆኖ ፈርሶ፣ በዙሪያው ያለው የማምለኪያ ጸድ ተቆርጦ፣ በተሰራው መሠዊያ ላይ ሁለተኛ በሬ ተሰውቶ አገኙ። እዚህ ጋር የሆነው ነገር የበዓል መሠዊያ ፈርሷል፣ የማምለኪያ ጸድ ተቆርጧል፣ እንደገና ሌላ መሠዊያ ተሰርቷል፣ በዛ በተሰራው መሠዊያ ላይ ደግሞ ተሰውቶበታል። ይህንን ነገር አገኙ ይላል። ክብር ለጌታ ይሁን። ጌዲዮን ማነው? በወይን መጥመቂያ ውስጥ ስንዴ ይወቃ የነበረ ተሸሽጎ የነበረ ሰው ነው አይደል? ግን ይሄንን አድርግ ብሎት እግዚአብሔር ይሄንን ነገር ካደረገ በኋላ ከዛ በኋላ የሆነ ነገር ምን እንደሆነ ታውቃላችሁ? በእስራኤል ምድር ሁሉ አንድ ነገር ወጣ። ምን የሚል? ጌዲዮን 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 ጌዲዮን። አየሩ ላይ ሁሉ ስሙ ተበተነ። በአንድ መጥመቂያ ውስጥ የነበረ ሰውዬ አየሩ ላይ ስሙ ተበተነ። አገር ሁሉ ጌዲዮን ይላል። አገር ሁሉ ጌዲዮን ይላል። ይሄ ብቻ አይምሰላችሁ። በጠላት መንደር ሲሄድ ይሄ ያሉ ህልም እያወሩ ይሄ የጌዲዮን ጦር ነው። እዚህ አይደለም ድንበር አገሩላ ተሻገረ። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንዳንዴ ነገራችሁን እንደዚህ አፍኖ የሚይዘው ጠላት ነው። እሱን መጥረግ ያስፈልጋል። አሜን። አየህ፣ ምንድነው ቤቱ ዋይት ሃውስ ሊሆን ይችላል፣ ግን ምን ይላል? ይጠረጋል። ቆሻሻ በአንድም በተለያየ መንገድ ሊመጣ ይችላል። እሱ ምን ይላል? ክብር ለጌታ ይሁን። እግዚአብሔር በሰማያዊ ስፍራ ባርኮናል። እግዚአብሔር በሰማያዊ ስፍራ አስቀምጦናል። እግዚአብሔር በሰማያዊ ስፍራ ሸሽጎናል። በዛ በሰማያዊ ስፍራ ደግሞ ያለ ምን አለ? ቆሻሻ አለ። እሱን ስትጠርገው ክብር ለጌታ ይሁን፣ ነገር ውበትን ያገኛል። ዘጸአት 22:18 ላይ አስቴር ምዕራፍ 4 ከ1 እስከ 3 ላይ መርዶክዮስ እናገኘዋለን። መርዶክዮስ የተደረገውን ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማ 4 ከ1 እስከ 3 ያለው ነው ማለት ነው። ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ታላቅም የመረረ ጩኸትም ጮኸ።
ማቅም ለበሰ። በንጉሥም በር መግባት አይገባም ነበርና እስከ ንጉሡ በር አቅራቢያ መጣ። የንጉሡንም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ልቅሶ፣ ዋይታም ሆነ። ብዙዎችም ማቅ አመድ አነጠፉ ይላል። መርዶክዮስ ያደረገው ነገር አንድ ነገር ነው። ይሄ አዋጅ ሲታወጅ፣ ይሄ አዋጅ ሲወጣ አንድ የተያዘ ነገር እንዳለ ገባው። አንድ የሆነ ነገር እንዳለ ገባው። ስለዚህ ማቅ ለበሰ። በእስራኤል ዘንድ ሁሉ ጩኸት ሆነ፣ መከራ ሆነ፣ ለቅሶ ሆነ፣ ጾም ሆነ፣ ጸሎት ሆነ። ወደ ንጉሥ ግን ይሄ ነገር እኛ እንደዚህ ነን፣ እኛ እንደዛ ነን ምናምን የሚል ማመልከቻ አይደለም የሚያስገቡት፣ ወደ ላይ ነው ያመለከቱት። ክብር ለጌታ ይሁን። ከዛ አስቴር ምዕራፍ 7 ቁጥር 10 ላይ ሐማንም ለመርዶክዮስ ባዘጋጀው ግንድ ላይ ሰቀሉት ይላል። በዚያም ጊዜ የንጉሥ ቁጣ በረደ ይላል። አስቴር ምዕራፍ 8 ቁጥር 2 ላይ ንጉሡም ከሐማ ያወለቀውን ቀለበቱን አወጣ፣ ለመርዶክዮስም ሰጠው። አስቴርም በሐማ ቤት ላይ መርዶክዮስን ሾመች ይላል። አየህ፣ እዚህ ጋር ጦርነቱ መንፈሳዊ ነው የሚታየው፣ ግን የስጋ ያለመነሳት የመነሳት የምናምን ይመስላል። ጉዳዩ ግን እዛ አይደለም። መርዶክዮስ በእግዚአብሔር ፊት ሲንበረከክ፣ በእግዚአብሔር ፊት ማቅ ለብሶ ሲል፣ ህዝቡ ሁሉ ሲል፣ እግዚአብሔር ከላይ ነገሩን ሲገለብጠው የተደረገው ነገር ምንድነው? ሐማ ተወስዶ ተሰቀለ። ሐማ ሲሰቀል ንጉሡ የመጀመሪያ ያደረገው ነገር ምንድነው? የሐማን ቀለበት ወስዶ ለማሰጠው አየህ፣ ይሄ ቀለበት የሚገባው ማን ነበር? መርዶክዮስ ነበር። ግን ማን አድርጎት ነበር? ሐማ አድርጎት ነበር። ምዕራፍ 8 ቁጥር 15 ላይ መርዶክዮስም በሰማያዊና በነጭ ሐር የተሰራውን የንጉሡን ክብር ልብስ ለብሶ ታላቅ የወርቅ አክሊል ደፍቶ ከጥሩ በፍታና ከሐምራዊ ግምጃ የተሰራ መጎናጸፊያ ተጎናጽፎ ከንጉሥ ፊት ወጣ። የሱሳ ከተማ ደስ አላት ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። የሱሳ ከተማ ደስ አላት። ለምን? የሚገባው ሰው የሚገባውን ስፍራ ይዟልና፣ የማይገባው ተጠርጓልና። እልልም አለች ይላል። ለአይሁድም ብርሃንና ደስታ ተድላ ክብርም ሆነ። የንጉሡም ትእዛዝ አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣ ቀን ሆነ። አይሁድንም መፍራት ስለወደቀባቸው ከምድር አሕዛብ ብዙ ሰዎች አይሁድ ሆኑ ይላል። ክብር ለጌታ ይሁን። አይሁድን መፍራት ወድቆባቸዋል። ስለዚህ ብዙ ሰዎች አይሁድ ሆኑ። ጌታ ይመስገን። ኢየሱስን እንየው። ኢየሱስ ከሰይጣን ጋር ፊት ለፊት ተገናኘ በምድረ በዳ ከ40 ቀን ጾምና ጸሎት በኋላ። ከዛ እንደምታውቁት ታሪኩን ኢየሱስ ስንት ለዜሮ አሸነፈው? 3-0 አሸነፈው። 3-0 አሸነፈውና ከዛ ምን የሚል ቃል አለ? ለጊዜው ተለየው። ደግሞ በመስቀሉ ሰዓት በሚሰቀልበት ሰዓት ስለሚመጣ ማለት ነው። ወደ እኔ ይመጣል እኔ ላይ ግን አንዳች ያለውም የሚለው ቃል ወደሚፈጽመው ወደዛ እስኪመጣ ድረስ ተለየው ይላል። ተዘርሮ ተለየ። ከዛ በኋላ የኢየሱስን ክርስቶስን ሕይወትና አገልግሎት ስታዩት የትግል ሕይወት አልነበረ። ለምሳሌ ያህል ማርቆስ ምዕራፍ 5 ላይ ልውሰዳችሁ። ማርቆስ ምዕራፍ 5 ላይ ሲሄድ ልክ ባህሩን ተሻግረው እዛች ምድር ላይ ሲረግጥ በጌርጌሶን እዛ ምድር ላይ ሲረግጥ አንድ ለሕዝብ ያልተቻለ፣ ለሀገር ያልተቻለ፣ ለሰንሰለት ያልተቻለ፣ ለእግር ብረት ያልተቻለ ሰንሰለቱን ይበጣጥስ ነበር። የእግር ብረትንም ይበጣጥስ ነበር። እኔ እንደዚህ አይነት እብደት ጀለቅ እኔ እስከ ዛሬ ያየኋቸው እብዶች በሙሉ በሰንሰለት ይታሰራሉ። እስከ ዛሬ አጋንንት ይዞታል ምናምን የሚባሉት በሙሉ ከሰንሰለት ያለፈው አይቻልም።
ይሄኛው ግን ሰንሰለቱን ለሚበጣጥስ ከዛ መኖሪያውን ደግሞ መቃብር ስፍራ ያደረገ ነው። ልክ ኢየሱስ ክርስቶስ እዛ ምድር ላይ ሲረግጥ መሬቱን ሲረግጠው ገባው። ኢየሱስ ለምን እንደመጣ ገባው። ኢየሱስ አይደለም ወደ መቃብር ስፍራ ሄደው፣ መቃብር ስፍራ ያለው እብድ ነው ወደ ኢየሱስ የመጣው። መጣና ሰገደለት። አንተ የልዑል የእግዚአብሔር ልጅ ማን እንደሆንክ አውቄሃለሁ። ያለ ጊዜያችን ልታጠፋን መጣህን? እባክህ ወደ እነኚህ እሪያዎች እንድንገባ ፍቀድልን ብሎ ለመነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። አንዳንድ ጊዜ ይኸውላችሁ ነገሮቻችን እምቢ የሚሉን የሚያስቸግሩን ሰማያችን ተይዞብን ነው። እኛ ሰማዩን ከያዝነው፣ ስፍራችንን ከያዝነው፣ ስፍራችንን ከተቆጣጠርነው ነገሮች ቀላል ናቸው። ጌታ ይመስገን። አሁን ልላችሁ የምፈልገው ነገር ምንድነው? ልናገረው ዛሬ የምፈልገው ነገር ምንድነው? ሰማያችሁን አጽዱት። አየሩን ያዙት። ከላይ ሆኖ ነው ኦፕሬት የሚያደርገው። ላኛውን ስፍራ ተቆጣጠሩበት። ላኛውን ስፍራ ያዙት። በዛ ስፍራ አሳጡት። ጠርጋችሁ ጣሉት። ከዘራችሁ ላይ ጠርጋችሁ ጣሉት። ከህይወታችሁ ላይ ጠርጋችሁ ጣሉት። ከመጣባችሁ ነገር ላይ ጠርጋችሁ ጣሉት። ከበረከታችሁ ላይ ጠርጋችሁ ጣሉት። ከስራችሁ ላይ ጠርጋችሁ ጣሉት። ቆሻሻ ይጠረጋል። ቆሻሻ ይጠረጋል። ቆሻሻ 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 ኢየሱስ ክርስቶስ ጌታ ነው። ዘዳግም 33:27 ላይ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው። እግዚአብሔር አምላክ ጠላትን ከፊት አውጥቶ፣ ይሄ ነው መመሪያው። እግዚአብሔር ምን ያደርገዋል መሰላችሁ? እናንተ ፊት አውጥቶ ያስቀምጠዋል። ሰይፍን ደግሞ ይሰጣችኋል። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ኢየሱስ እንደዚህ ያለ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። በጠላት ስልጣን ሁሉ ላይ የቀረ የለም። ቱባ ቱባ የሚባል ሁሉ የለም። ይሄ ትልቅ ነው ከባድ ነው የሚባል የለም። ክብር ለጌታ ይሁን። ቅዱሳን ይላል መዝሙር 149 ቁጥር 5 ላይ ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴት ያደርጋሉ። የእግዚአብሔር ምስጋና በጉሮሮአቸው ነው። ሁለት አፍ ያለው ሰይፍ በእጃቸው ነው። ሁለት አፍ ያለው ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን፣ በሰዎች መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ ይላል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አሁን እግዚአብሔር የሚያስፈልገውን ሁሉ አስታጥቋቸዋል። የሚያስፈልገውን ሁሉ ሰጥቷቸዋል። ሰይጣንን ደግሞ አውጥቶ ከፊታችሁ አድርጓል። ምን እንድታደርጉት? እንድታጠፉት። ክብር ለጌታ ይሁን። ጠርጋችሁ እንድትጥሉት። ክብር ለጌታ ይሁን። የሚያስፈልገው ሁሉ እግዚአብሔር አድርጓል። ይኸውላችሁ ደቡብ አፍሪካ ላይ ስትሄዱ ኃይለኛ የሌብነት መንፈስ ነው ያለው። ትሰጋላችሁ። በቃ ከዚህ ሄደው ጤነኛው ሰው ሁላ እዛ ሄዶ ሌባ ይሆናል። አንዳንድ ሀገሮች ላይ ስታዋቸው ሀገሩ ላይ ስትገቡ የሀገሩ ዩኒክ የሆነ ነገር አለ። ለምን? ከላይ ኦፕሬት የሚያደርገው ስላለ ማለት ነው። ከላይ የሚሰራበት ስላለ። በእኛም ክልሎች ላይ አንዳንድ ክልሎች ላይ ስትሄዱ የምታገኙት ነገር አለ። አንድ እግዚአብሔር ሰው የአንድ ክልል ሰዎች ሊያገለግል ሄደና እንትን ሲላቸው ነብይ ነውና እዚህ ጉባኤ ውስጥ ከአንድ በላይ ሚስት ያላችሁ ሰዎች አያለሁ፣ ቆሙ አለ። ኦልሞስት የጉባኤው አጠቃላይ ሰው ቆመ።
ደነገጠ እሱ ራሱ ማለት ነው። ደነገጠና ፓስተሩ ጋር ሄዶ ምንድነው አለ ያልኩት ገብቷቸዋል። ምንድነው እንትን ያለው አለ። አይ አለ ፓስተሩ ምን አለ? አይ እኛ ጋር ባህል ነው፣ ከአንድ በላይ ማግባት ባህል ነው። ግን ክርስቲያኖች ናቸው እኮ፣ ግን በጌታ ናቸው፣ ግን የሚያነቡት መጽሐፍ ቅዱስ ነው። ባህል ነው። አየህ፣ የሚሰራበት ነገር አለ። ከላይ የሚቆጣጠረው አካል አለ። እሱን መስበር ያስፈልጋል። አሜን። እሱን መምታት ያስፈልጋል። አሜን። እሱን መጥረግ ያስፈልጋል። አሜን። እንዲህ ውስጣችሁን እንትን አይላችሁ ልትበቀሉት የምትፈልጉት ጠላት የለም። ዘሮቻችሁን የጨረሰው እውነትን እንዳያውቁ ያደረጋቸውን ወደ ሲኦል የነዳቸውን ስንቶቹን ወደ ሙታን የወሰዳቸውን ያለ ቀናቸው የገደላቸውን ያለ ቀናቸው ያጠፋቸውን ይሄ በድህነት ጨቁኖ የያዘውን ስንቱን በሰቆቃ ውስጥ የሚያኖረውን እሱን መበቀል አትፈልጉም? እሱን መምታት አትፈልጉም? ለዛ እግዚአብሔር በሰማያዊ ስፍራ አስቀምጧቸዋል። ለዛ እግዚአብሔር ከፍታውን ሰጥቷቸዋል። ጠርጋችሁ እንድትጥሉት፣ ለሀገር መፍትሄን እንድታመጡ፣ ለሰፈራችሁ መፍትሄን እንድታመጡ፣ ለጓደኞቻችሁ መፍትሄን እንድታመጡ፣ ለቤታችሁ መፍትሄን እንድታመጡ፣ ለዘራችሁ መፍትሄን እንድታመጡ። አሜን፣ ሃሌሉያ። የእናንተን ዘር የበላውን የእናንተን ዘር ያስጨነቀውን እንድትበቀሉት እግዚአብሔር እናንተን መጠርቷቸዋል። እግዚአብሔር እናንተን አምጥቷቸዋል። አሜን፣ ሃሌሉያ። አሜን፣ ሃሌሉያ። እንድታጠፉት እሱን ጠርጋችሁ እንድትጥሉት፣ እሱን እንድትበቀሉት፣ በዘራችሁ ላይ የተጫወተበትን እንድትጫወቱበት እግዚአብሔር ባርኳቸዋል። እግዚአብሔር ኃይልን ጉልበትን ሰጥቷቸዋል። እስቲ አንዴ እንቁም። ሃሌሉያ፣ ሃሌሉያ። ይጠረጋል፣ ቆሻሻ 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 ይጠረጋል። እስኪ አሁን ከራሳችሁ ላይ ጠረጉት። ከራሳችሁ ላይ ልቀቀኝ በሉት። በቃ ልቀቀኝ በሉት። ከዚህ በኋላ በእንደዚህ አይነት ህይወት መመላለስ በቃ በሉት። በእንደዚህ አይነት ምንነት ውስጥ አልገባም በሉት። ልቀቀኝ በሉት። በቃ ልቀቀኝ በሉት። በቃ ከዚህ በኋላ በእንደዚህ አይነት መንገድ አልራመድም። ከዚህ በኋላ በእንደዚህ አይነት ጉዞ አልጓዝም። ከዚህ በኋላ እግዚአብሔር እንዳየልኝ፣ እግዚአብሔር እንዳሰበልኝ እንደዛ እመላለሳለሁ። መሐላውን ሁሉ በክርስቶስ ደም አፍርሶት፣ ቃል ኪዳኑን ሁሉ በክርስቶስ ደም አፍርሶት። ሳትበቀሉት አትልቀቁት። ሳትበቀሉት 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 እረጉት። በዚህ ሰዓት እረጉት። በዚህ ሰዓት የዘር ማንዘር መድገሙን ተጠረገ። እረጉት። በዚህ ሰዓት ቆሻሻ ይጠረጋል፣ ቆሻሻ ይጠረጋል፣ ቆሻሻ ይጠረጋል። ተራ ሰው ያደረገ፣ ተራ ሰው ያደረገ፣ ተራ ሰው ያደረገ እረጉት። በዚህ ሰዓት እረጉት። በዚህ ሰዓት ዘሮቻችሁን የተጫወተበትን በድህነት እንዲኖሩ ያደረጋቸው እረጉት። በዚህ ሰዓት ከሀገራችሁ ላይ ጠረጉት፣ ከቤታችሁ ላይ ጠረጉት፣ ከትውልዳችሁ ላይ ጠረጉት፣ ከቤተ ክርስቲያን ላይ ጠረጉት። ስራችሁ ገኖ እንዳይወጣ፣ ስራችሁ ገኖ እንዳይወጣ፣ ንግዳችሁ ገኖ እንዳይወጣ የያዝነው ስበሩት ዛሬ፣ ስበሩት ዛሬ። ኢኮኖሚያችሁ ለውጥ እንዳያመጣ አስሮ የያዘውን ስበሩት ዛሬ። ሰብራችሁ ጣሉት ዛሬ፣ ሰብራችሁ ጣሉት ዛሬ። እረጉት ከሕይወታችሁ ላይ፣ እረጉት ከሕይወታችሁ ላይ። ዳግም ላይመለስ፣ ዳግም ላይመጣ፣ ዳግም ላያንሰራራ እረጉት። መንፈሳዊ ነገራችሁን የያዘውን እረጉት። እንዳትጸልዩ፣ እንዳትተጉ፣ በእግዚአብሔር ፊት እንደሚገባ እንዳትመላለሱ ያደረገው እረጉት። የተጠረገ ቆሻሻ ይጠረጋል፣ ቆሻሻ ይጠረጋል።
ይገዳል። ጅብ ዘንዶ ይገዳል። የቅዱሳንን ደም የጠጣ የክርስቶስ ምስክሮችን ደም የጠጣ ይገዳል በኢየሱስ፣ ይገዳል በኢየሱስ፣ ይገዳል በኢየሱስ። ይህች ቤተ ክርስቲያን ልታበራ እንደሚገባት እንዳታበራ ያደረገ፣ ከፍ ልትል እንደሚገባት ከፍ እንዳትል ያደረገ፣ ስሟ ገኖ እንዳይወጣ የያዘ ይገዳል በኢየሱስ፣ ይገዳል በኢየሱስ፣ ይገዳል በኢየሱስ፣ ይገዳል በኢየሱስ። የቅዱሳን ነገር እንዳይወጣ የሚይዝ፣ ስራችሁን የሚይዝ፣ ንግዳችሁን የሚይዝ፣ በረከታችሁን የሚይዝ፣ የእናንተ የሆነውን የሚይዝ ይገዳል በኢየሱስ፣ ይገዳል በኢየሱስ። አባት ሆይ አባት ሆይ ዛሬ የሰይጣን የመቀበሪያው ቀን ይሁን፣ የመቀበሪያው ቀን ይሁን፣ የመቀበሪያው ቀን ይሁን። ከኢትዮጵያ አየር ላይ ጠረግነው፣ ጠረግነው። ይህ ቆሻሻ ይጠራል፣ ይህ ቆሻሻ ይጠራል፣ ይህ ቆሻሻ ይጠራል። ከትውልዱ ላይ አንተን ያለመፈለግ፣ ለአንተ ያለመገዛት በኢየሱስ ስም ይጠራል፣ በኢየሱስ ስም ይጠራል። ኢየሱስን የሸፈነ፣ ኢየሱስን የሸፈነ፣ ኢየሱስን የሸፈነ ከምድራችን ላይ ይጠራል፣ በኢየሱስ ስም ይጠራል። ጸልዩ፣ ጸልዩ። ነፃነት እስኪሰማችሁ ጸልዩ።